አሁን የገባ ዝርዝር አስደሳች መረጃ ይዤ ነው በአፋጣኝ ከቻልኩላችሁ። ለካ ሄርሜላና አብርሽ ትናንትና ቪዲዮ ያልሰሩት፣ ለካ ዩቲዩብ ላይ ያልመጡት ሄርሜላ አብርሽን ገዳም ቦታ በአዲስ አበባ በቅርብ አካባቢ የሚገኝ ጸበል ልታስጠምቀው ወስዳው ስለነበር ነው ጠፍተው የቆዩት። እዛ አካባቢ ያዩአቸው ሰዎች ዝርዝር መረጃዎቹን ነግሮኛል። እውነት አብርሽ እየነቃ ያለ ይመስላልም። ጸበል ሲጠመቅም የተናገረው ነገር አለ። አንድ በአንድ ነው የምነግራችሁ። ሄርሜላና አብርሽ አሁን ያሉበት ነገር እጅግ ያስደስታል። እባካችሁ ዛሬ የደስታ ዜና ነው ይዤ የመጣሁት። በተለይ የወንድማችንን አብርሽ መፍዘዝ አይተን ብዙዎቻችን ደንግጠናል። ሳቁ ያይናፈቅነው ሁሉ ጨዋታው በመጣ በተመለሰ ብለናል። እጅግ የሚያስደስት መረጃ፣ ይህ ሳቁ የሚመለስበትን ጥሩ ዜና ነው ይዤ የመጣሁት። እባካችሁ ሁሉም ሰው ጋር ይሄ መረጃ እንዲደርስ ላይክ አድርጋችሁ የዛሬን ቪዲዮ ብቻ እንድትጀምሩ በማክበር ልጠይቃችሁ። ለቤት አዲስ የሆናችሁ ሰዎች ደግሞ እንደኔ በሰው ደስታ የምትደሰቱ፣ እንደኔ ሰው ሲሻለው አይታችሁ እናንተም ደስ የሚላችሁ የሀገሬ ልጆች እባካችሁ እኔንም ቤተሰብ አድርጋችሁ የኔም የወንድማችሁ ቤተሰብ እንድትሆኑ ሰብስክራይብ እንድታረጉ በማክበር ልጠይቃችሁ። ቀጥታ ይዤ ወደ መጣው ዝርዝር መረጃ ነው ማመራው። 2 ደቂቃ ብቻ ሰጣችሁ እንድትሰሙኝ በማክበር ልጠይቃችሁ። እንግዲህ ሄርሜላ በተለይ ደግሞ ሁሉም ቤተሰብ እነ ቡዜ እነ ዴቫ አምነው ለሄርሜላ የሰጡት ሄርሜላ መንፈሳዊ ቦታ እንደምትወስደው እንደምታስጠምቀው አይምሮ እንዲመለስ የተቻላትን እንደምትሰራ ከነቡዜ ጋር ከተነጋገረች በኋላ እንደሆነ ዝርዝር መረጃውን ሰምቻለሁ። እንግዲህ ከአዲስ አበባ ይዛ በመውጣቷ ምክንያት ቡዜና ሄርሜላ ትንሽ ተጋጭተው ነበር። በመቀጠል ግን ሄርሜላ ያለችው ነገር የትም መጥፎ ቦታ አልወሰድኩትም፣ እነ ሩታ ጋር ለማሸሽም የማይሆን ሩቅ ቦታ አልወሰድኩትም፣ አብርሽን የወሰድኩት መንፈሳዊ ቦታ ወደ ራሱ እንዲያገግም ብዙ ኮመንታተሮች በየቀኑ የሚናገሩትን ጸበል እንዲጠመቅ ወደ ራሱ እንዲመለስ ለማድረግ ነው ወጣ ያልነው ብላ ነው እንግዲህ ያለውን ነገር ለቡዜ የሚያስረዳችሁ ማለት ነው። ታዲያ ባሉበት ቦታ የሚያውቋቸው ሰዎች በመንፈሳዊ ቦታ ቤተክርስቲያን ቦታ ሲያዩአቸውም መረጃ እንዳደረሱ ነው በዝርዝር እምነግራችሁ። አብርሽ በጣም ፌመስ ነው፣ ብዙ ሰውም ያውቀዋል። ከሰሞኑ ባለበት ነገርም ብዙ ሰው ተጨንቆ ነበር። ያንንም አስመልክቶ ነው ቤተክርስቲያን ሲያዩት እጅግ በሁኔታው በመደናገጥ ባንዴ ሲደውሉልኝ የነበረው ማለት ነው። ኧረ አብርሽን እዚህ ቦታ ተመልክተናል፣ እጅግ ደስ ይላል እያሉ ሲነግሩኝ ነበረ ማለት ነው። እንግዲህ ያሉኝ ቦታ ምንድነው? ይሄ ከአያት ወደ አራብሳ በሚወስደው ቃጥላ ማርያም እዛ አካባቢ ነው እንግዲህ የደረሰኝ መረጃ የሚያሳየው። ቃጥላ ማርያም በጣም ፈዋሽ ጸበል እንዳለ ብዙዎቻችን እናውቃለን። ለተጨነቁ ሁሉ የምትደርስ ቃጥላ ማርያም እንግዲህ ለአብርሽ ወንድማችንም ደርሳ ተአምር እንድታሳየን የእውነት ከልብ ነው የምመኘው። ታዲያ የመጀመሪያው ዙር ጸበል ሲነካው አብርሽ እንደማልቀስ ብሎ ሲንዘፈዘፍ እንደነበረ ያለቀሰበትም እንግዲህ እላዩ ላይ ያለው ክፉ አሰራር እላዩ ላይ ያለው መጥፎ ነገር እየተነሳለት እንዳለም ነው እንግዲህ መረጃዎቹ ያሳዩን ብለው ነው እንግዲህ እዛው በቦታው የነበሩ ሰዎች መልእክት ሲያደርሱልኝ የነበረው። ምናልባት ማታ ወይ ነገ በሚለቀቀው ቪዲዮ አብርሽ ትንሽ መሻሻል አሳይቶ ታዩታላችሁ። ይሄንንም እርግጠኛው ነው የምነግራችሁ። ትናንት የጠፉት ለዛሬ በጠዋት መድረስ ስላለባቸው ቪዲዮም ለመስራት ስላልተመቻቸው ነው ያልመጡት። ታዲያ እንግዲህ ያው ጠዋት ላይ ነው ዛሬ እንግዲህ ቅዳሜ ሰንበትም ስለሆነ ቅዳሜ ጠዋት እንግዲህ ከቤተክርስቲያን መልስ እዛው እንደቆዩ ቃጠላ ማርያም የሚባለው አካባቢም እንግዲህ መጠመቂያም ቦታ እንዳለ፣ ነገር ግን ሄርሜላ ምንም አይከብደኝም ራይድም ቢሆን እየከፈልኩ አመላልሰዋለሁ ቤት እያደረ ከዛም ይጠመቃል ብላ ሄርሜላ ባላማዋ እንደጸናች ነው መረጃውን የሰማሁት። ሄርሜላ እንግዲህ በእምነቷ በተለይ በቤተክርስቲያን ያደገች ልጅ እንደሆነች ከዚህ በፊትም መረጃ ሲነግሩኝ የነበሩ ሰዎች ነበሩ። ይሄንኑ ነው አሁንም ያጠናከሩኝ። እኔ ሐኪም ቤት አልወስደውም፣ ሌላም ቦታ አላስነካካውም። ፈጣሪ አምላክ እሱ ነው አብርሽን እዚያ ያደረሰው፣ አሁንም እሱ ነው የሚጠብቀው። በእምነቴ ታመናለሁ። ይሄንንም ታምር በአብርሽ ላይም አያለሁኝ፣ በእኔ ተማመኑ ብላ ነው እንግዲህ ቃጠላ በተለይ ከቦሌ አራብሳ አካባቢ የምትገኘው ፈዋሽ የምትባለው አዲስ አበባ ዙሪያ በቅርብ ርቀት የምትገኘው ቤተክርስቲያን እንዲያመሩ የሆነው ማለት ነው። እንግዲህ ዛሬ ማታ በሚለቀቅ ቪዲዮ አብርሽ ተነቃቅቶ እንደምንመለከተው አስረግጬ ነግራችኋለሁ። የመጀመሪያው የዛሬው ጸበል ራሱ ሲነካው ሰዎች በተሰበሰቡበት ሲያለቅስ እንደነበር ነው እንግዲህ መረጃ አቀባዮቼ ሲነግሩኝ የነበረው። ሁላችንም ገና ከወራት በፊት ነበር አብርሽ ጸበል ይግባ ወገን ዘመድ የለውም ወይ ጸበል አስጠምቁ፣ አንድም ቀን ቪዲዮ ቤተክርስቲያን ቦታ ወስዳችሁት አልተመለከትንም እያልን ስንል የነበረው ጉዳይ ዛሬ በሄርሜላ የተሳካ ይመስላል። እውነት አብርሽ ወደ ራሱ ከተመለሰ በቀጣይ ጊዜያቶች ላይ ሄርሜላ በብዙ ቦታ ነው የምትመሰገነው፣ በቤተሰቡም ትልቅ ቦታ ነው የሚሰጣት። ሄርሜላን እስቲ ቆም ብላችሁ ተመልከቱ። አብርሽ ፈዘዘ የተባለው ከሩታ ጋር ሆኖ ነው። ሄርሜላ አንድም ቀን እንደዛ ነገር ስታደርግ አይተን አናቅም።
በማይሆን እንዲሁም ደግሞ አግባብ ባልሆነ ቦታም ላይ ሄርሜላን ተመልክተናትም አናቅም። ስለዚህ ይሄ ሁሉ ነገር እየሆነ የነበረው ከሩታ ጋር ከታረቀ ወደ ሩታ ቤት ከገባ በኋላ ነበር። ስለዚህ አብርሽ እውነት ፈዞ ከሆነና አሁን ሄርሜላ ስታስጠምቀው ደግሞ ከዳነ ለመዳኑ ምክንያት ሄርሜላ ከሆነች እመኒኝ ሩታ ከባድ ችግር ውስጥ ነው የምትገቢው። ሙሉ ቤተሰቡ አባቱ ጋሽዬ ጨምሮ ሄርሜላን ትልቅ ቦታ ሰጥተው አንቺን የሰጡሽን ቦታ አውርደው ሩታማ ልጄን አፍስዛ በሌላ በኩል በቅጡ እማላቃት የሩቅ የመሰለችኝ ሄርሜላ ነች ያዳነችልኝ ልጄን ብለው አባት ጋሽዬ ራሱ ሄርሜላን ነው የሚያመሰግኗት። ሙሉ ቤተሰቡ ሁሉ እሷን ነው የሚያመሰግነው። ተመልከቱ የሄርሜላን አካሄድ። ብዙ ሰው ሲገፋት፣ ብዙ ሰው ሲሰድባት፣ ብዙ ሰው ሲተቻት፣ እሷ ግን ፍቅርን ብቻ እያሳየች መጣች። በፍቅር አማካኝነት አብርሽን አሸነፈች። ከዛም ከባድ ፈተና መጣባት። አብርሽን ከሷ ሊነጥቁ ሞከሩ። በስተመጨረሻ ይሄው ለአብርሽ ጥሩ እያደረገች ጥሩነቱን እያሳየች እሱንም ካለበት መፍዘዝ እየታደገች ጥሩነቷን ካብርሽ ባለፈ ለቤተሰቦቹ ሁሉ እያሳየች ትገኛለች። ሩታን እኮ ሁላችንም እንወድ ነበር። አንዳንድ ሰዎች ለሄርሜላ እየደገፈን ቪዲዮ ስንሰራ የምትናገሩን ሰዎች አላችሁ። ሁላችንም እኮ ሩታን ደግፈን ሄርሜላ የሰው ትዳር ያፋታሽ ጥፊ እያልን ብዙ ተናግረን ነበረ። ካያችሁ ግን አብርሽና ሩታ መቼ ነው ተፋቅረው የሚያውቁት? መቼ ነው ተዋደው የሚያውቁት? ይሄው ልዑሌ ከተወለደበት ጊዜ ጀምሮ ከመወለዱን በፊት ሁሌ ሩታ ካብርሽ ጋር ጭቅጭቅ ነበረ። ከዛም ባለፈ መልኩ ፈርምልኝ ፍታኝ እያለች ወረቀት እያዞረች ስትለምነው ነበር። ይሄ ሁሉ ፕሮሰስ አልፎ መፋታታቸው በዩቲዩብ እያየን ሩታ ካልፈረምክልኝ ካልፈታኝ ብላ ስትለምን የነበረው ቪዲዮ በተከታታይ ከወራቶች በፊት ተለቆ አይተን ዛሬ ላይ ወደ ሄርሜላ ልቧ አድልቶ ወደ ሄርሜላ ከተመለሰ በኋላ ደግሞ እንግዲህ ዛሬ እኔ አልፈልግም ብሎ በፈዘዘ መልኩ ድጋሚ ወደ ሩታ ሲመለስ ለምንድነው አንዳንድ እህቶች ቆም ብላችሁ ማታስቡት? ደግ አረገ እንኳን ወደ ሩታ ተመለሰ፣ ሄርሜላ ገደል ግቢ፣ ሄርሜላ ጥፊ የምትሉት ለምንድን ነው? ሄርሜላ እኛን አንድ ቀን ተናግራን ታውቃለች? ሄርሜላ ክፉነቷን አሳይታን ታውቃለች? ይሄ ሁሉ ፍንጭ እየሰጠ ፍቅር እየሰጠ እኮ እዚህ ያደረሳት ተስፋ የሰጣት እኮ አብርሽም ነበር። መውቀስ ካለባችሁ መናገር ካለባችሁ ሁለቱንም ሴቶች ተስፋ የሰጠኸው አንተ ነህ ነው እንጂ ማለት ያለባችሁ እሱም ተስፋ ሰጥቷት ፍቅርን ካሳያት በኋላ ዛሬ ደግሞ አልፈልግሽም ብሎ እሷን ሲክድ ሄርሜላን በፈዘዘ ወደ ራሱ ባልተመለሰበት ጊዜ እሷን አልፈልግም ብሎ ሲናገር እባካችሁ ሰዎች አትደሰቱ። ሴት ልጅ መጎዳት የለባትም። ከሩታ ጋር መቀጠል ካለበትም ሄርሜላን ቁርጡን ነግሮ በስርዓት ተናግሮ ነው እንጂ ሄርሜላ ፍቅር እየሰጠች እንክብካቤ እየሰጠች እዚያ ያደረሰችው። ዛሬም ታመመ ሲባል ከሷ አጠገብ ያልጠፋችሁን ሄርሜላ ግን እባካችሁ አትናገሩ። ይሄው እውነት ከተመለሰ ወደ ጤናው ከመለሰችው ሄርሜላ መደነቅ ያለባት ሰው ነች። ከዚህም በኋላ ደግሞ ሩታ ትምህርት መውሰድ ያለባት ነገር እንዳለ ነው እኔ የሚሰማኝ። ሰው ልጅ በፍቅር ነው እንጂ መያዝ የሚቻለው በሌላ እልህ ነገር መያዝ እንደማይቻል በደንብ ከሄርሜላ ብዙ ነገር እየተማርን ነው ብዬ አስባለሁ። አስቀድሞ ቤተሰብም እኛም ሁላችንም ሄርሜላን አልፈለግንም ነበር። አሁን ግን እንደምታዩት የገዛ የአብርሽ ቤተሰቦች ራሱ እህቱ ወንድሙ እንዴት አይነት ክብርና ፍቅር ለሄርሜላ እንደሚሰጡት ተመልከቱ። ይሄ ሁሉ የሆነው በሄርሜላ ጥሩ አመለካከት በሄርሜላ ጥሩ አስተሳሰብ ነው። ስለዚህ እባክሽ ሩታ ከእንግዲህ እልህ መጋባቱን ትተሽ እኔስ ምንድነው የሚጎለኝ እኔስ ምንድነው ያጎደልኩት ፍቅር ብለሽ ወደ ራስሽ ተመልክተሽ ካለሽበት ነገር ወጥተሽ አብርሽን መመለስ ካለብሽን በፍቅር መሆኑን እንድትረጂ ነው ደግሜ ደጋግሜ እምነግርሽ። ሄርሜላም እንዳረሳብሽ ሆኖ ፈጣሪ አምላክ ይሄን ወንድማችንን ምሮት እሱም ቆሞ አንቺን ለማመስገን ቤተሰቦቹም አንቺን ለማመስገን ያሰብሽውም ነገር ተሳክቶ በጸበል እንዲፈወስ የእውነት ከልብ እምመኝልሽ ነው። ድካምሽን ሁሉ ፈጣሪ አምላክ እንዲቆጥርልሽም ነው በድግሜ ደጋግሜ እምመኝልሽ። ጠቅለል ባሉ መረጃዎች ይዤ መጣሁት ይሄንን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ይህን ጉዳይ አስመልክቶ ሐሳብ አስተያየት አለን የምትሉ ሰዎች በኮሜንት አስቀምጡልኝ። በሌሎች ቪዲዮዎቻችን እስክንመጣ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም